ሮሜ ምዕራፍ 3 ቁጥር 23 ላይ እናነብና ከዛ በኋላ ደግሞ እዛው ላይ ምዕራፍ 5 ቁጥር 12ን ደግሞ ቀጥለን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይህ መሰረታዊ የሆነ ትልቅ ምስጢር ያለው የወንጌል እውነት ነው። ምዕራፍ 5 ቁጥር 12 ደግሞ እናነባለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። እነኚህ ናቸው ትልቅ በክርስትና ሕይወታችን ላይ ያሉ መሰረታዊ የሆኑ እውነት ነው። ማወቃችን ምን ያደርገናል መሰላችሁ? ይህንን ማወቃችን ለእውነተኛ ምስጋና ያበቃናል። ገብቶን ተረድተን የእግዚአብሔር ልጅ ኢየሱስ ክርስቶስ ያደረገልንን ነገር ተረድተን ማመስገንና ዝም ብለን በቃ እንደዚህ በቃ ምስጋና ብለን ብቻ ቃላቶች መደጋገም የተለያየ ነገር ነው ወገኖቼ። ወይ አያችሁ፣ ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ። በጣም የሚያሳዝነው ነገር፣ በጣም የሚያስገርመው ነገር፣ በጣም የሚገርመው ነገር ምን መሰላችሁ ወገኖች? እግዚአብሔር በዘመናት ሁሉ ውስጥ ለሰው ያለው አጀንዳ መልካም ነገር ነው። መልካም ነገሩን ደግሞ ከቋንቋ በላይ ነው፣ ከሰው ዕውቀት በላይ ነው፣ ከሰው ለመድኩ አወቅኩት ከገነዘብኩ ከምንለውም በላይ ነው። እግዚአብሔር ሰውን ከምድር አፈር አበጀውና አስቀድሞ ሰውን ከመፍጠሩ በፊት በምስራቅ ኤደን ገነትን ተከለና እግዚአብሔር የፈጠረውን ሰው ከምድር አፈር ያበጀውን ሰው ወሰደና ይኸው እዚህ ውስጥ ነው የምትኖረው አለው። የእግዚአብሔር ምሕረት፣ ቸርነት፣ ርኅራኄና ፍቅር ይሁት እዚህ ውስጥ ነው የምትኖረው አለው። ነገር ግን በገነት ውስጥ ካለው ዛፍ ፍሬ ሁሉ መብት ነው ትበላለህ፣ ችንገነትን ግን ጠብቃት፣ ደግሞ አብጃትም፣ ሁሉ ያንተ ነው አለው ጠቅላላ። ነገር ግን በገነት መካከል ላይ ካለው መልካምንና ክፉን ከሚያሳውቀው ዛፍ እንዳትበላ አዘሃለሁ። ጭንቃል ስለ እግዚአብሔር እንዳትረሱ አዘሃለሁ እንዳትበላ። ከሱ በበላህ ጊዜ ሞትን ትሞታለህ። ይሄ መለኮታዊ አምላካዊ እግዚአብሔራዊ ትእዛዝ ነው። በኤደን ገነት ውስጥ ሆኖ ነው አዳም የተሳሳተው። በእግዚአብሔር ላይ ከሔዋን ጋር ያመጹት። የእግዚአብሔር ምክር፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር ራእይ፣ የእግዚአብሔር ደግነት ሊታያቸው አልቻለም። ብዙዎቻችን እንደዚህ ነን። እምንቆጥረው 1000 መልካም ነገሮች አድርገውልን አንድ ነገር የማትመቸን ካለ 999ን ኢግኖር አድርገን በአንዷ ነገር ላይ ምን አድርጌሃለሁ እንለዋለን ወገኖቼ። ሆይ እሱም እኮ ደግሞ ወገኖቼ ጎርቶን አይደለም፣ ግን ማመስገን የማንችል ፍጥረቶች መሆናችን ወገኖቼ ሆይ ይሄን ነው እኮ እግዚአብሔርን የሚያሳዝነው ነገር። ይሄ ነው የሚያሳዝነው ነገር። እባብን ሲናገር መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር አምላክ ከፈጠራቸው
ፍጥረታት እንስሳት ሁሉ እጅግ ተንኮለኛ ነበረ። በሱ ውስጥ ዲያብሎስ መጣ። በተንኮለኛ ውስጥ ይመቸዋላ። መጣና ሔዋንን አገኛት ለብቻዋ። እንደዚህ አላት፣ በኤደን ገነት ካለው ዛፍ ሁሉ አትበሉም እንዴ? አይ እንበላለን፣ ነገር ግን በገነት መካከል ካለው እንዳትበሉ እንዳትነኩትም፣ ከሱ በበላችሁ ጊዜ ሞት ትሞታላችሁ ብሎናል የሚለውን ኮንቨርሴሽን ይኸው እሷና ሰይጣንና ሔዋን በሚነጋገሩበት ሰዓት ግራውንድ አገኘ፣ መስመር አገኘ። አንድ ቃል የተናገራት ቀላል እንዳይመስላችሁ ስለ እግዚአብሔር እንድታስተውሉ ፈልጋለሁ። የመለሰላት መልስ ለምን እንዲያትለውም እንዴ እንዳትሉ ብዙዎቻችን እስከ ኢየሱስ ክርስቶስ ምጽአት ድረስ ወገኖች ሆይ እስከ ኢየሱስ ክርስቶስ እስከ ራፕቸር ድረስ ሰይጣን ጋራ መነጋገር ከጀመራችሁ አደጋው ከባድ ነው። ምክንያቱም ወገኖች ሆይ መንፈስ ነው፣ ደግሞ የማሳት አቅሙ እንደ ሰው አይደለም። ከፍተኛ ደረጃ የማሳት አቅምና ችሎታ አለው። አንድ ቃል የተናገራት አትሞቱም አላት። አለቀ። የዛን ሰዓት ልክ እችን ቃል ከተናገራት በኋላ ዛፉ ለዓይን የሚያስጎመጅ ለመብራት ያማረ ለጥበብ መልካም ከየት መጣ? ድሮ ታየዋለች እኮ ይሄንን ዛፍ። ልክ ይሄንን ቃል ከተናገራት በኋላ ምን ሆነ? ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 3 ላይ ሲናገር እባብ በተንኮሉ ሔዋንን እንዳሳታት፣ ይሁን ተመልከቱ። እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና እንዳትጎሉ ብዬ ምን አልፈራለሁ። ምን ሆነ የመጣው? ንጽህናዋንና ቅንነቷን መጣው። አስተውሉ። ዛሬም በጌታ በኢየሱስ አመነ ድነሃል፣ ድነሻል፣ ጥሩ ነው። ግን ከእግዚአብሔር ጋር ያለ ቅንነትና ያለ ንጽህና አይኖርም። የመጣ ነው ወደ ቅንነት አገር ነው። በጌታ አመነን ድነን የገባ ነው ወደ ንጽህና ህይወት ነው። ቆረጠችና ይዛ ሄደችና ለባሏ ስታበላው እኔ እንደዚህ ይመስለኛል ያሳታት ባሳተበት ኃይል አብሯት የሄደ ይመስለኛል። ምክንያቱም አትብላ የተባለው ሰው ትሞታለህ የተባለው ሰው እንዴት አፉን ከፍቶ ይበላል ብላችሁ ፍርድ ውስጥ እንዳትገቡ። ይኸውላችሁ እግዚአብሔር በምህረቱ ካልሸፈነን፣ ጠዋትና ማታ አድነኝ እያልን እየጮህን ካልያዘን፣ ወገኖቼ ሆይ እየጮህን በኢየሱስ ስም እያልን ኃጢአት እንሰራለን። እወቁ። ብዙዎቻችን እዚህ ውስጥ አለን። ቀን በሰላም ዋልን፣ ጌታን ስናመሰግን ዋልን፣ ደስ ብሎን ነው ዋልነው፣ ከወንድሞች እህቶች ጋር ስንጫወት ነው ዋልነው። በቃ ምሳችንን በላን ዋልን። ከሰዓት በኋላ እግዚአብሔር ይመስገን ስንል ድንገት እማናቀው ነገር የሆነ ኃጢአት ውስጥ ወስዶ ዘፍቆን ራሳችንን እናገኘዋለን። እንዴ ጌታ ሆይ ምንድነው ሰው የሆንኩት? አስተውሉ። የሰይጣን እኛን የማሳት ኃይሉ ከኛው ልብ ላይ ተነስቶ መልሶ እኛን እንዲቀጠቅጥ የሚያረግ በእያንዳንዳችን ውስጥ ያልተሰበረ ብለድ ላይን ከርስ አለ። የሚሰራው በዋናነት ባህሪ ላይ ነው። ከዛ በኋላ ምን አርግ ያለው እግዚአብሔር ሆይ ለምንድነው እሱ እንደዚህ ሆነው? አትፈልጊም እኮ ክፉ ነገር መናገር፣ ግን ትናገር ያለሽ። አትፈልግም እኮ ክፉ ነገር ማድረግ፣ አድርገው ግን ምን ሆኜ ነው ትላለህ። እግዚአብሔር ብቻ ይችላል። ፈሪሃ እግዚአብሔር ልባችንን ካልሞላ እያንዳንዳችን ስለ ንጽህና፣ ስለ ቅድስና፣ ስለ ኃጢአት ክፋት ሁላችንም እዚህ ወጥተን መናገር እንችላለን። ግን ብዙዎቻችን የማንፈልገው ነገር ውስጥ እንገባለን። ወገኖቼ ሆይ አንድ ነገር አስተውሉ። በሰዎች ላይ በምታዩት ነገር፣ በምትሰሙት ነገር ላይ የፍርድ፣ የነቀፋ፣ የትችት ቃል እንዳትናገሩ። እሱ የለበሰውን ስጋ አንተም ለብሰኸዋል፣ አንቺም ለብሰሽዋል። በቀጥታ አፉን ከፈተ፣ በላ። ወዲያው እንዲህ አላት ሰይጣን፣ አይኖቻችሁ እንዲከፈቱ እንደ እግዚአብሔር
መልካምንና ክፉን እንደምታውቁ ስለሚያውቅ ነው እንጂ አላት። ምን ሆነ ወዲያው? ወገኖቼ ሆይ ያ የነበሩበት ክብር ሲለቅ የሥጋ ዓይናቸው ሲከፈት እዛው ኤደን ገነት ውስጥ ይኖሩበት ከነበረው የሕይወት የንጽህና ከፍታ ጢሻ ውስጥ ገብቶ ተሸሸጉና ቅጠል አገለም ደሙ እንዳትረሱ። ኃጢአት ጢሻ ውስጥ ያስገባል። ኃጢአት ከኤደን ገነት ከእግዚአብሔር ክብር አውጥቶ የሰይጣን ወረዳ ውስጥ ይከታል። ፈሪ ያረጋል ኃጢአት። የጽድቅ ድፍረት ያለው ኃጢአት ህሊና ላይ የሚቀጠቅጥ ከሆነ አትችልም። እንኳንስ አንድ የጽድቅ ነገር ማድረግ ቀርቶ እጅን አንስተህ መመለክ አትችልም። ትፈራለህ። ህሊና ላይ ቆሻሻ ካለ አያችሁ። ከዛን ሰዓት በኋላ ሞትን ትሞታላችሁ አለ። ክብሩ ለቀቃቸው። የፈጠራቸው ግን አልቀረም። መጣና አዳም የሚል ድምፅ በኤደን ይመላለሳል። አዳም ወዴት ነህ? ድምፅህን በገነት ሲመላለስ ሰማው። ራቁቴን ስለሆንኩ ፈራው። ራቁትህን መሆንህን ማን ነገረህ? ከእግዚአብሔር ሳይሆን ከእባቡ የተቀዳ ዕውቀት። በውኑ እንዳትበላ ካዘዝኩ ፍሬ ዛፍ በላህን? እድል ይሰጣል እግዚአብሔር። ጠማማ ሰው አይጠቀምም በእድሉ። አሁንም ነው የምላችሁ አይጠቀምም። እድል ሲሰጠው እንደዚህ ያለው ለምን በላህ ሲለው እኔ በደለኛና ኃጢአተኛ ነኝ ቢል ይመስለኛል ከኤደን ገነት የማይወጣ ይመስለኛል። እኔ በደለኛ ለምን በላህ? አንተ ነህ ጥፋተኛ ማለት ነው። እቺ የሰጠኸኝ ነች ያበላችኝ ማለት አንተ ነህ ጥፋተኛ። እሷን ባትሰጠኝ ኖሮ እንደዚህ ያልሆኑ ነበር ነው። ምን ማለት ነው ወገኖቼ ሆይ? ምን ማለት ነው? ዳዊት ጋር መጣ። ገለህ ሚስቱን አገባሃት፣ ያውም በጭካኔ በግፍ ባሰቃቂ ሁኔታ። ምን አይነት ጨካኝ ሰው ነው አይባልም። ምን አገባኝ እኔ ስለ ራሴም ስለማላውቅ። ቢያሰክረው አይተኛ፣ ቢያጠጣው እየተንገዳገደ በረንዳ ላይ የሚተኛ ሰው አልገባም ብሎ መጨረሻ ላይ ዋጋህን ነው የምሰጥህ ብሎ የሞት ደብዳቤ አጽፎ ፊት ሰልፉ ላይ አርጉት ብሎ ኦሪዮን እጁ ላይ አስጭቡት። ዳዊት ምን አይነት ጭካኔ ነው! የጦሩ አዛዥ ኢዮአብ ገልጦ ሲያነበው እሱ ሹመት መስሎታል። የሞት ደብዳቤ ከፊት አርገው እንዲሞት ከፊት አርገው ነው የሚለው። ይሄን ሰውዬ እግዚአብሔር ሲልክበት አንተ ነህ ሲለው ምን አለ? እንደዚህ አለ፣ ታዲያ ምን ላርግ ስጋ ለብሻለሁ አላለም። እኔ በደለኛ ነኝ እግዚአብሔር ሆይ ብሎ ወደቀ። የብዙዎቻችን የብዙ ቅዱሳን ችግር ለሚሰራው ክፋትና በደል የምክንያት ክምር ማምጣቱ በእግዚአብሔር ፊት። ከዚህ የተነሳ እኮ እኔ ብዙ ሰው አይቻል፣ ብዙ ሰው ለዚህ ነው አይሉኛል። አቤት ጌታዬ እርዳቸው እባክላለሁ። ይሄን ነገር እኮ ማድረግ ለዚህ ነው እኮ ያረኩት። እንደዚህ ያለ ዳዊት በእግዚአብሔር ፊት የመሆንን የህልውናውን መገኘት ሚስጥር የገባው ዳዊት እግዚአብሔር ሆይ አንተም ብቻ በደልኩ ካለ በኋላ ይኸው በፊትህም ኃጢአትን አደረግኩ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። ምን አይነት ሰው ነው?
ከፊትህ አትጣለኝ ማለት ምን ማለት ነው? ምን ማለት ነው ወገኖቼ ሆይ? ከፕሬዘንስ ካንተ መገኘት ከህልውና ውስጥ አታውጣኝ፣ ካወጣኸኝ ብሞት ይሻለኛል እኮ ነው እንላለን። ዛሬ እንችላለን እኛ ጌታዬ ከመገኘትህ ውስጥ ከመውጣ ልሙት የሚል ክርስቲያን ሰምታችኋል? በዘመናችን ውስጥ አለ ወገኖቼ ሆይ። ያለ እግዚአብሔር መገኘት ማለት ነጠላውን ሆኖ በአእምሮ ዕውቀት በእግዚአብሔር ቤት ውስጥ ላይታች ማለት ነው። ተመልከቱ፣ ከመገኘትህ ማለት ካንተ ህልውና ምንድነው? አዳምና ሔዋን የወጡት ከዛ ወገኖቼ ሆይ የእግዚአብሔር መገኘት ሪል ሆኖ እስከሚሰማን ድረስ ክርስትናችንም መፈተሽ አለብን። ወቁ እያንዳንዳችን አለ ቤትሽ አለ ስትጸልይ ይሰማሃል፣ ይነካሃል፣ ሰውነትህ ላይ ይሰማሃል ሲመጣ ክፍልህ ላይ አለበለዚያ ብለህ የምትናገረው እሱ ጸሎት አይባልም፣ ንግግር ነው የሚባለው። ጸሎት ከሆነ ተናግረህ ያውም በመንፈስ የሆነ ጸሎት ተናግረህ ዝም ብለህ መገኘቱ ሊሰማህ ይገባል። ምክንያቱም በጎቼ ድምፄን ይሰማሉ። የእንጀራ ልጅ አይደለንም፣ ስለዚህ ድምፁን መስማት አለብን ወገኖቼ ሆይ። ዳዊት እንደዚህ አለ፣ ከፊትህ አትጣለኝ ቅዱሱ መንፈስህንም ከኔ አትወስዱኝ ማለት መንግስቴም ይሂድ ሰራዊቱም ይተወኝ ምንም ነገር አልፈልግም፣ ያንተ መገኘት ግን አይልቀቀኝ እንላለን ወገኖች ሆይ። ይሄንን እንችላለን ማለት ከፊትህ አትጣለኝ አለ። የሰራውን ኃጢአት ይሁት፣ የአዳምን ኃጢአት ይሁትና የዳዊትን ኃጢአት ይሁት። ዳዊት ምን አለ? በቃ እኔ በደለኛና ኃጢአተኛ ነኝ፣ እባክህን ከኃጢአቴ ፊትህን መልስ። በሂሶጵ እርጭ፣ ሂሶጵ ማለት በዛን ጊዜ የእንስሳ ደም በገበቴ ይመጣና ሂሶጵ በሚባል ቅጠል አለ። ቅጠሉ በደሙ ላይ ይነከርና በደለኛው ሰው ላይ ይረጫል፣ ከኃጢአቱ ይሸፈናል፣ አይነጻም። ኃጢአትን የሚያነጻ የክርስቶስ ደም ብቻ ነው ወገኖቼ ሆይ። ያ ግን በዛን ዘመን ላይ የይቅርታ የሚያስገኝ ይቅርታ መስዋዕት ነበረ። ስለዚህ ወገኖቼ ምን አለ? በሂሶጵ እርጨኝ ነጻም አለው፣ እጠበኝ ከበረዶ የሚል ነጭ ሆናለሁ፣ ሐሴትና ደስታን አሰማኝ። ምንድነው የምትፈልገው? ከፊትህ አትጣለኝ። ዛሬ ውስጣችሁ ቢቀርልኝ የምወደው ይሄንን ቃል ነው። ከፊትህ አትጣለኝ። እባካችሁን ሚስጥሩ ስነግራችሁ ወገኖቼ ሆይ በደንብ እንድትረዱኝ አስተውላችሁ ስሙኝ። ይኸው ከመገኘትህ አታውጣኝ ማለት ዘመናችን አልቆ ከምድር ስንሄድ ከመገኘቱ ከወጣን ማነው ይዞን የሚሄደው? ማነው ይዞ የሚሄደው? ብዙ ቃላት መናገር፣ ብዙ ስብከት መስበክ፣ ብዙ ትምህርት ማስተማር ጥሩ ነው። ህልውናው ግን ይሰማሃል? አብሮህ እንዳለ ይታወቃል? እንደገና ላለው የእግዚአብሔር መገኘት ሪል ሆኖ እርግጠኛ ሆኖ ሊሰማን ይገባል። ይሄ ነው ክርስትና። ከሃይማኖት የሚለየው ይሄ ነው። እርስ በርሳችን አብረን እንጸልያለን ወገኖቼ፣ በቤታችን እንጸልይ፣ በቅዱሳን በማህበር እንጸልያለን። ግን መገኘቱ አዳምና ሔዋን ከምን ወጡ? ከመገኘቱ ውስጥ ወጡ። ከዛ በኋላ የት ገቡ? ጢሻ ውስጥ ገቡ። ጢሻ ውስጥ ገቡና ይሁላችሁ ኃጢአት ሁል ጊዜ ፈሪ ያደርጋል፣ እንድንደበቅ ያደርጋል። ይሁን እንደዚህ ያደርጋል። ጢሻ ውስጥ ገቡና እንደዚህ ማለት ጀመሩ። ፈራው፣ በኤደን በገነት ድምፅ ሲመላለስ ሰማው፣ ፈራው። በውኑ እንዳትበላ ካዘዝኩ ዛፍ ፍሬ በላህን? እቺ ከሚል አዎ እኔ በደለኛ ነኝ ቢል ይሄ ሁሉ የሰው ልጅ መንከራተት ባልኖረ ይመስለኛል ወገኖቼ ሆይ ይመስለኛል። አስተውላችሁ ስሙኝ። በአዳም ውድቀት ምክንያት ኃጢአት ወደ ሰው ዘር ሁሉ ገባ። ሁለት ነገር ሆነ። አንደኛ የሆነው ነገር ምን መሰላችሁ? ኃጢአትና ጥፋት አዳም ልብ ውስጥ ገባ። አንደኛ። ሁለተኛ
ለሰው ዘር ሁሉ በኃጢአት የመበከልና በኃጢአት ውስጥ የመወለድና በአመጽ ተጸንሶ በኃጢአት የመወለድ ምክንያት አዳም ሆነ ወገኖቼ ሆይ። ስለዚህ የሰው ልብ አንድ ልጅ ሕፃን ልጅ ሲወለድ ኃጢአትና የክፋት ዝንባሌ ይዞ ነው የሚወለደው። እንዳትረሱ ይሄንን። ሲወለድ የክፉ ነገር የጥፋት ዝንባሌ ውስጡ ይዞ ነው የሚወለደው። እግዚአብሔር የኃጢአት ዝንባሌ ያለበት ሰው አልፈጠረም። እግዚአብሔር አስተውሉ። ይሄ አሁን የምታዩት በዓለም ላይ የምታዩት ነገር በሙሉ ያለው የኃጢአት ውጤት ነው። ሁል ጊዜ ኃጢአት ከኋላው አንድ የሚያስከትለው ትልቅ አደገኛ ነገር አለ። እሱም ሞት ይባላል። ኃጢአት ካለ ሞት አለ። ቅድም ያነበብኩላችሁ እንደገና አላንብብላችሁ፣ አታውጡት። እዛው ቅድሙ ቦታ ላይ ማነብላችሁ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ ወደ ዓለም በሙሉ ለሰው ልጁ ደረሰ። በኃጢአትም ሞት። ታውቃላችሁ፣ ኃጢአት መጣ፣ ሞትን ተሸክሞ ገባ። ይሄ ነው እንግዲህ የሚገርመው ወገኖቼ ሆይ። እግዚአብሔር ደግሞ ይቀጣል ኃጢአትን። እንዲህ የሚል ቃል አለ። እግዚአብሔር አምላክ የተመሰገነ ይሁን። በእንጨት ላይ ተሰቅሎ የሚሞት ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ በብሉይ ኪዳን ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን። ምንድነው የሕግ እርግማን? የሞት ፍርደኛ ማለት ነው። የሕግ እርግማን ማለት የሞት ፍርድ የተፈረደበት ሰው ማለት ነው። ስለዚህ በአዳም ምክንያት ምንድነው እኔና ሁላችን የሰው ዘር ሲባል ጠቅላላ የሞት ፍርደኛ ነበረ። ግን አንድ ነገር ሆነ። እግዚአብሔር ሊቀጣ ተነሳ። እግዚአብሔር ሊቀጣ ተነሳ። የእግዚአብሔርን ቅጣት የሚችል ሰው በምድር ላይ የለም። እስቲ ሁለት ሰው ቢመጣ እዚህ ጋር ደስ ይለኛል። እስቲ ማን ነው? አንድ ሰው አይዟችሁ። ሁለት ሰው። እሺ፣ እግዚአብሔር ይመስገን። ጌታ ይባርካችሁ። እሺ፣ አንተ ከኋላ ደግሞ እዚህ ጋር ትቆም። እንደዚህ ሰማያት ያሉ ቅዱሳን መላእክቱ ሁሉ ሰማያዊ አካላት ያሉ እግዚአብሔር አብ ሊቀጣ ሲነሳ የእግዚአብሔርን ቅጣት መቀበል ይችል እንደሆነ እንዳለ እግዚአብሔር በሰማይና በምድር ይመለከታል። ሲመለከት አንድ ሰው ከሰማይ ተነሳ፣ ከእግዚአብሔር ዘንድ ተነሳ፣ መጣና እዚህ ጋር ቆመ። እንደዚህ ያለ እኔን ቅጣኝ ብለ እኔን ቅጣኝ፣ እሱ ነፃ ይውጣ። ይሄ ኢየሱስ ክርስቶስ ይባላል። እኔ ስለ ሰው ዘር ቀጣለሁ አለና ነፃ አድርገው። ነፃ ነህ። እሱ በቀራንዮ መስቀል ላይ የሞትን ፍርድ ስለ እኛ ወሰደ። ኤው አስተውላችሁ ስሙ። የኛን ፍርድ በእኛ ቦታ ሆኖ የሞት ፍርደኞችን እንደወሰደልን አውቆ ማመስገንና ተመስገን ኢየሱስ ማለት እንደ ሰማይና እንደ ምድር ልዩነት አለው። እግዚአብሔር ይባርክ። ወገኖቼ ሆይ የኛን የሞት ፍርደኝነት በእግዚአብሔር ፊት ቆሞ እነሱ ነፃ ይውጡ፣ እኔ የነሱን ቅጣት እቀጣለሁ ሲል እርሱ በእኛ ፈንታ ሲሆን
ኃጢአት ያላወቀውን እርሱን ስለኛ ኃጢአት ሲያደርገው። አንድ ነገር አስተውሉ፣ ስለ እግዚአብሔር በእኛ ፈንታ ለሆነው ሰው የእውነት ምስጋና ቆመን እንሰጣለን። ማንም አልገባውም ጌታ ይኸው ወገኖቼ ሆይ መቼ መሰላችሁ እውነተኛውን ምስጋና የምናመሰግነው? እኔን የሞት ፍርደኛውን ነፃ አውጥቶ በኔ ፈንታ እርሱ የገባልኝን ጌታ እማውቀው በቃሉና በመንፈሱ ነው። የእግዚአብሔርን ቃል 10 ዓመት 20 ዓመት 30 ዓመት 40 ዓመት ስንናገር ብንውል ብናድር መንፈስ ቅዱስ በእኛ የፈንታ የሆነውን ካላበራልን ምስጋናችን ከራሳችንም አእምሮና አንደበት ውጪ አይወጣም። ወገኖቼ ሆይ የእውነት የምናመሰግነው ለካ የሞት ፍርደኛ ነኝ አልቋል። እግዚአብሔር በዚህ ነገር ላይ ጣጣ ቀልድ የለውም። ወገኖቼ ሆይ ምንም አይነት ነገር የለም። ምንም የሚያስታርቀው ነገር የለም። ኃጢአትን ይቀጣል። ስለዚህ ምን ሆነ ወገኖቼ? እንደዚህ ሆነ። እቺን ከኔ ጋር እንድትሉ እፈልጋለሁ። እርሱ በእኛ ቦታ ሆኖ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለ እኔ በሉ ኃጢአት አደረገው። ኢየሱስ ክርስቶስ ስለ እኔ በመስቀል ላይ ኃጢአት ሲሆን አባቱ ማየት ስለማይችል ፊቱን ሲመልስ ልጁ እንደዚህ ያለ ኤሎሄ ኤሎሄ ለማ ሰበቅታኒ አባቴ አባቴ ስለምን ተውከኝ? ልጁ ከ3 ከ6 ሰዓት እስከ 9 ሰዓት ባለው ጨለማ ውስጥ የዓለምን ሁሉ ኃጢአት እሱ በሆነበት ሰዓት ላይ አባቱ ሊያየው ስለማይችል ፊቱን አዞረ። ለመጀመሪያ ጊዜ አባትና ልጅ በፍጥረት ዓለም ውስጥ ለመጀመሪያ ጊዜ የተለያዩት ኢየሱስ ክርስቶስ ለኛ ኃጢአት በሆነበት ሰዓት ላይ ነው። ያችን ሰዓት ነው የማይችላት ኢየሱስ። ስለዚህ በአባቱ የተተወ እስከሚመስለው ድረስ ይሄን የሚያክል ዋጋ ከፍሎ ያዳነን ካልገባን እንዴት እናመሰግናለን? አልገባንማ። ካልገባን እንዴት እናመሰግናለን? እግዚአብሔር አምላክ ይርዳን። አያችሁ ወገኖቼ ሆይ በእኛ ፈንታ ሆነ ኢየሱስ። እኔን የሞት ፍርደኛውን ወደ ኋላ መለሰኝና ብዙ ዕውቀት አይኖራችሁ፣ ብዙ አጣቅሳችሁ መስበክ አትሻሉ። ይሄ ከገባችሁ ትልቅ ነገር ገባችሁ። እኔን የሞት ፍርደኛውን። ስለዚህ ምን አለ ጌታ ኢየሱስ ክርስቶስ ሲናገር? ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጅነትን ስልጣን ሰጣቸው። እንግዲህ ለዓለም ለ8 ቢሊዮን ሕዝብ ሞቷል፣ ግን ለተቀበሉት ነው። ለሰው ዘር ሁሉ ሞቷል ማለት ሰው ሁሉ ይድናል ማለት አይደለም። ወይም ስለ ኢየሱስ ክርስቶስ ማወቅም አያድንም። ስለ ኢየሱስ ክርስቶስ የክርስቲያኖች አምላክ እሱ ኢየሱስ ክርስቶስ እሱ አዳኝ ነው ማለት አይደለም። ይኸው ኃጢአተኛ መሆኔን አምኜ ንስሐ ገብቼ የግል አዳኝ አርጌ ስቀበለው ከዘላለም ሞት ፍርድ አመልጣለሁ። ስሜ በሕይወት መጽሐፍ ላይ ይጻፋል። ምክንያቱም በኔ ፈንታ፣ በአንቺ ፈንታ፣ በርሶ ፈንታ፣ በእኛ ፈንታ ገባና ኢየሱስ ክርስቶስ ሞታችንን ወሰደውና በሞቱ አዳነንና ቀደሰንና ልጆቹ አደረገን። አሁን ወዴት ተመለስን መስላችሁ? ሰው ቁጭ በሉ፣ እግዚአብሔር ይባርካችሁ። ቁጭ በሉ። ይኸውላችሁ ወገኖቼ ሆይ ልክ በኢየሱስ ክርስቶስ አምኖ መዳን ማለት ወደ ዘፍጥረት ምዕራፍ 2 መመለስ፣ ወደዛ በረከት መምጣት ማለት ነው። ወዴት? አዳምና እግዚአብሔር አባትና ልጅ ሁሉ ጊዜ ይነጋገሩ ነበር። ምን ውስጥ ነበረ? አዳም መገኘት ውስጥ ነበረ። ያነጋግረው ነበረ። ማታ ይመጣና ይጎበኘው ነበረ። ስለዚህ ወገኖቼ ሆይ ክርስትና ሃይማኖታዊ ስርዓት ወይም ተቋማት ጋራ ያለው ልዩነት ብዙ ሰዎች እንደሚሉት አይነት አይመስለኝም። ነገር ግን ትልቁና ዋናው ነገር ክርስትና ህይወት ነው። ያም ህይወት የልጁ ህይወት ለኔ እንደዚህ እኮ ነው የሆነው ወገኖቼ ሆይ። እኔ ሞት ፍርደኛ ነኝ። የኔን ሞት ወሰደውና እሱ የራሱን ህይወት ለኔ ሰጠኝ። እስቲ እንደዚህ በሉ፣ ሞቴን ወስዶ ህይወቱን ሰጠኝ በሉ እስቲ።
እንዲህ ብላችሁ ጸልያችሁ ታውቃላችሁ? ጸልየን እናውቃለን? እንደ ሁላችንም ታጣይለው ወገኖች ሆይ እንዲህ ብለን ጸልየን እናውቃለን? ሞቴን ወሰድክና ሕይወትን ሰጠኝ፣ ያንተን ሕይወት ሰጠኝ ኢየሱስ ክርስቶስ ሆይ አመሰግናለሁ። ይሄ ከጸሎቶች ሁሉ በላይ የሆነ ጸሎት ነው። የሚገርም ጸሎት፣ እግዚአብሔር የሚደነቅበት ጸሎት ነው። ልጁ እንደሞተለትና እንዳዳነው የተረዳ ክርስቲያን ወገኖች ሆይ ሲያመሰግን ሌላው ምንድነው? ሌላው ትልቁ ነገር መገኘቱ አለ። እቺ የገባችው ዳዊት ወገኖች ሆይ ላንብብላችሁ መጽሐፍ ቅዱስ ላይ መዝሙር 51 አውጡት፣ ባነበው ጥሩ ነው። ይኸውላችሁ መዝሙር 51 በቅንፍ እንደዚህ ይላል። ከቁጥር 6 ጀምሮ ላንብበው። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትን ደስታን አሰማኝ፣ የሰበርሃቸው አጥንቶች ደስ ይላቸዋል። ይሁላችሁ ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። ምክንያት አልሰጠም ወገኖቼ፣ ወይ ቀና በሉ። በደሌን ደምስስልኝ ማለትና ምን ላርግ? እጄ የሰጠኸኝ ናት አይባልም፣ ነውር ነው አይባልም። እጄ የሰጠኸኝ ናት አይባልም። ከኃጢአቴ ፊትህን መልስ፣ በደለኛ ነኝ ቢል አዳም ስለ እግዚአብሔር ምንም ነገር ይሁን በእግዚአብሔር ፊት በደል አድርጋችሁ ምክንያት እንዳትናገሩ። የልብ ክፋትና የጠማምነት ምልክት ነው። የተገለጠ ነገር ቁጭ ብሎ በምክንያት ነገሩን ለመሸፈን እልፍ ቃላት መደርደር አያዋጣም። እውነቱን መናገር በእግዚአብሔር ፊት ጥሩ ነው። እግዚአብሔር ይርዳን። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። እንደው ስለ እግዚአብሔር ምን ያህል እንደምትረዱኝ አላውቅም። ከፊቱ መጣል ማለት ከፊቱ ወጥቶ በጣም ብዙ አገልግሎት ዓለምን ሞልቶታል። ከፊቱ በወጡ ሰዎች ይሁላችሁ ምክንያት ደርድረን ከመጣል እውነቱን ተናግረን መዳን አይሻልም? ወጥቶ ሰውየው እኮ መኖር ጀመረ። መቼ ሞተ? አልሞተም እኮ። ያወራ የለም እንዴ? እንደውም እኮ የኤደን ገነት ወጥተው እኮ ሶስት ነገር ሆነ። ምድር ከአንተ የተነሳ የተረገመች ትሁን፣ አንድ በላብህ ወስጥ ጥረህ ግረህ ትበላለህ፣ ሁለት ሶስተኛ አካላዊ ሞት ግዴታ ሆነ። የሥጋ ሞት አይቀሬ ሆነ። ኑሮ እኮ ተጀመረ። ግን ምን ብሎታል እግዚአብሔር? ሞትን ትሞታለህ ብሎታል። ምንድነው ታዲያ የሞተው? ሰው ሥጋ፣ ይሄ ፊዚካል ባዲ አለ፣ ሥጋ ነፍስ የምትባላለች። ውስጧ ሶስት ነገር አለ። ሐሳብ፣ ፈቃድና ስሜት። ኢሞሽናችን ያለው ሐሳባችን ያለው ፈቃዳችን ዊል ያለው። እግዚአብሔር ሰውን ሲፈጥር ከሙሉ ፈቃድ ጋር ነው። አትብላ ሲለው ሲፈልግ መብላት ይችላል፣ ካልፈለገ መተው ይችላል። ምንም ነገር ስናደርግ እግዚአብሔር ከፈቃዳችን ውጪ አይደለም። ሮቦት አልፈጠረም እግዚአብሔር። ኮንትሮል የሚደረግ አይደለም፣ በሪሞት ኮንትሮል አልፈጠረም እግዚአብሔር። ነፃ ሰው ነው የፈጠረው እግዚአብሔር። በፈቃዱ በፍላጎቱ የፈለገውን ነገር ማድረግ እንዲችል አድርጎ ፈጠረው ሰውን። ስለዚህ ፈቅዶ ወዶ በላ።
ውስጠኛው ስጋ አለው እንጂ ነፍሳችን አለ፣ ሐሳብ፣ ፈቃድ፣ ስሜታችን። ውስጠኛው ክፍል መንፈሳችን አለ። እግዚአብሔር ሰውን ኮሚኒኬት የሚያደርገው በነፍሱ፣ በፈቃዱ፣ በስሜቱ፣ በሐሳቡ በኩል አይደለም፣ በመንፈሱ በኩል ነው። ለዚህ ነው በመንፈሴ በእውነት ማመልከው ወደ ምን አለ ጌታ ኢየሱስ ክርስቶስ፣ በዚህ ተራራ ላይ ለአብ የማሰግዱበት ጊዜ ይመጣል። እግዚአብሔር አብ በእውነትና በመንፈስ የሚያመልኩትን ይፈልጋል። እርሱም አሁን ሆኗል፣ ዮሐንስ ወንጌል ምዕራፍ 4 ላይ ያለው። ስለዚህ የሚመለከው የሚያነጋግረን የእግዚአብሔር መገኘት የሚሰማን ከኛ ጋር እግዚአብሔር ማንኛውንም አይነት ነገር የሚነጋገረው የሚያደርገው በመንፈሳችን በኩል ነው። ልክ ትሞታለህ ያለው መንፈሱ ሞተ፣ ጨለመ፣ መንፈሱ ተቃጠለ። የለም ምን ሆኗል? አሁን ሰው በስሜቱ፣ በፈቃዱ፣ በሐሳቡ የሚነዳ ሆኗል። ምን ማለት መሰላችሁ ወገኖቼ ሆይ፣ ኃጢአት በሞት ምክንያት አድርጎ እስከ ሙሴ ድረስ ነገሰ ይላል። ኃጢአት ነገሰ፣ ሞት ነገሰ፣ ሞት ነገሰ። ምን ይሻላል ጌታዬ እግዚአብሔር? እባቡን እንዲህ ያለው የሰራዊት ጌታ ቅዱስ እግዚአብሔር፣ ከእንስሳ ሁሉ አንተ የተረገምክ ነህ፣ በሆድህም ትሄዳለህ፣ ዘመንህንም ሁሉ አፈር ትበላለህ፣ እርሱ ራስህን ይቀጠቅጠዋል፣ አንተም ሰኮናውን ትነክሳለህ አለው። ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ የእባቡ ራስ የቀጠቀጠው በመስቀል ላይ የናዝሬቱ ኢየሱስ። እንደገና ክብር ባካችሁ ስለ እግዚአብሔር። ቀጠቀጠው የናዝሬቱ ኢየሱስ። እንደዚህ ያለው ሞት ሆይ መውጊያ ሂት አለ፣ ሲኦል ሆይ ድል መንሳት ወዴት አለ? የሞት ኃይል ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ኢየሱስ ክርስቶስ ስለ እኛ በመስቀል ላይ ሁሉን ፈጽሞ ልጆቹ ያደረገን ፈጸመው፣ ተፈጸመ አለ። መስቀል ላይ አበሳችንን ፈጸመው፣ መከራችንን ፈጸመው፣ ስቃያችንን ፈጸመው፣ መከራችንን ፈጸመው። ማን ነው? ያንን ቃል እግዚአብሔር ደስ አይላቸውም፣ ደስ አይልም። ሰይጣን በትዕቢቱ ከልቡ በወጣ ኩራት ከእግዚአብሔር ከዋክብት በላይ ዙፋኔን አደርጋለሁ በልዑል መሰላለሁ ሲል ከውስጡ እሳቱን አወጣና አመድ አደረገውና ሲጥለው ኢየሱስ ክርስቶስ ሊያድነው ሰይጣንን አልመጣም። ምክንያቱም እርሱ ለዘላለም የተፈረደበት ነው። እኛ ግን ስንወድቅ አባቱ ልጁን ላከልን። አይገርማችሁም ወይ ነው እኮ የምላችሁ። የስ ወገኖቼ ሆይ በቃ በሶስት እርግማን ውስጥ የሰው ልጅ ጎጆ ቀለሰ። በተረገመች ምድር ላይ እችን ነገር ነግሬያችሁ እንጸልያለን። በዓለም ላይ የምታዩት ችግር የሚባል መከራ የሚባል ስቃይ የሚባል በሙሉ ዋናው ግራውንድ ሶርሱ ልንገራችሁ ምን እንደሆነ ኃጢአት ነው። ከዛ በኋላ በኃጢአት የሚመጣ ሞት፣ እልቂት። ችግሩ መንፈሳዊ ነው። የሰው ልብ ጉዳይ ነው። የሰው ልብ ምን ሆነ? ክፋት ወደ ክፋት ያዘነበለና በኃጢአት የተበከለ ሰው ዘሩ እንደዚህ ሕፃን ሲወለድ ሲል ክፋት ያዘነበለ ልብና ኃጢአትን ታጭቆ ነው የሚወጣው። ለምን? አዳም በከለው የሰውን ዘር በሙሉ። አያችሁ፣ አንድ ነገር ልንገራችሁ ወገኖቼ ሆይ እና እንጸልያለን። አስተውሉ። ባልገባችሁ ነገር ዝም ማለት ጅልነት አይደለም፣ አዋቂነት ነው። ዝም በሉ። በተረዳችሁት ነገር ተናገሩ። መንፈሳዊ ነገር ካልገባችሁ እንዲገባችሁ ጸልዩ። አያችሁ፣ ስናስተውል ምንድነው ብላችሁ ካላችሁ ከራሳችሁ ቤት ይዩት፣ ከራሳችሁ አኗኗር ይዩት።
ያልገባውን ነገር ለማስረዳት ብዙ ቃል የሚናገር ህዝብ ነው። አንዳንድ ጊዜ እኮ አላዋቂ ሰው ዝም ሲል አዋቂ ይመስላል ይላል መጽሐፍ ቅዱስ እኮ እንደዛ የሚለው ምሳሌ ላይ ዝም ብትል ከአዋቂዎች መደዳ ትቆጠራለህ ማታውቀውን ነገር ከምትናገር። አያችሁ እግዚአብሔር አምላክ ይርዳን ወገኖቼ ሆይ። በአዳም ምክንያት ኃጢአት የሰውን ዘር ሁሉ በከለ። በክርስቶስ ምክንያት ሰው ሁሉ እርሱን በማመን ከዘላለም ሞት ፍርድ አመለጠ። በእኛ ፈንታ የሞት ፍርደኛውን አውጥቶ እርሱ በእኛ ፈንታ ገባ። ክብር ለኢየሱስ ክርስቶስ ይሁን። ተነስተን ቆመን እንጸልያለን።